አዳዲስ አፕሊኬሽኖችን ወይም ደግሞ የገቡ አፕሊኬሽኖችን ዩኤስሲአይኤስ አቁሞ ለምሳሌ ግሪን ካርድ የሲቲዝንሺፕ አፕሊኬሽኖችን አቁሞ እየፈተሸ ነው። አንዳንድ ግለሰቦች ለኢንተርቪው ከተጠሩ በኋላ ድጋሚ ለኢንተርቪው የመጠራት ቴንደንሲዎች እየተመለከትን ነው። የሲቲዝንሺፕ ኦድ ሴርሞኒ ላይ ከመሳተፋቸው በፊት እነዛ ሴርሞኒዎች ካንስል እየተደረጉ ነው። ከቃለ መሐላ ሴርሞኒ ላይ ሁሉ ተጎትተው የወጡ ሰዎች እና አሁን ላይ የእናንተ ኬዝ በድጋሚ ይታያል የሚባሉ ሰዎች ገጥመውናል። እና ይሄ የሚያመለክተው አዲስ ቴንደንሲዎች በስፋት አጠቃላይ በሀገር ውስጥ እየተመለከትን ነው። ከዩኤስሲአይኤስ ኦፊስ ላይ ሄደው በተለይ ካሊፎርኒያ ግዛት ላይ ሳን ፍራንሲስኮ ይሄን እየተመለከትን ነው። ዩኤስሲአይኤስ ኦፊስ ውስጥ ሰዎች እየታሰሩ ነው ኦቨርስቲ ያርጋቸዋል ተብለው እና እነዚህ ሁሉ ቴንደንሲዎች ዩኤስሲአይኤስ አዲስ ፖሊሲ አዲስ ስትራቴጂ የኢንፎርስመንት ኦፊስ ሁሉ የሆነ ነው። ከዚህ በፊት ዩኤስሲአይኤስ የኢንፎርስመንት ኦፊስ አልነበረም፣ የቤኔፊት ኢንስቲትዩሽን። ሰዎች የኢሚግሬሽን ቤኔፊት ለማግኘት ጥቅም የሚያገኙበት የሚሄዱበት አፕሊኬሽናቸው ሪቪው የሚደረግበት አፕሩቭ የሚደረግበት ሴንተር ነው። አሁን አዲሽናሊ ከቤኔፊት ሴንተሩ በተጨማሪ የኢንፎርስመንት ሮልም ዩኤስሲአይኤስ እየያዘ ነው። የኢንፎርስመንት ሮል ማለት የማሰር ከህግ ኢንፎርስመንት ጋር በመተባበር እነዛን ግለሰቦች ዲቴንሽን ውስጥ የማቆየት ስልጣኖችን ሁሉ ያካተተ ስራዎች እያየን ነውና ምን ማድረግ ይቻላል? እንግዲህ ያለአግባብ ኬዛቸው የቆየባቸው ሰዎች ወደ ፌዴራል ፍርድ ቤት ወስዶ መክሰስ ይቻላል። ግን ይሄ በቂ አድሚኒስትሬቲቭ ፕሮሲጀር መሄድ አለባችሁ። ለምን እንደዘገየባችሁ መጠየቅ አለባችሁ ከአንዴም ሁለቴ። ከዛ እነዚህን መልስ ካላገኛችሁ በሰጧችሁ ቀነቀጠሮ መሰረት ምላሽ ካልሰጧችሁ ነው ወደ ፌዴራል ፍርድ ቤት መሄድ የምችሉት። ግን የመንደመስ ኬዝ የሚባል አለ ታዋቂ የአድሚኒስትሬቲቭ ኤጀንሲዎችን ውሳኔ እንዲሰጡ የሚያስገድድ ማለት ነው። ወደዛ መሄድ ይቻላል። ሪት ኦፍ ማንዳመስ የፌዴራል ፍርድ ቤት ላይ የመንግስት ኤጀንሲዎችን ውሳኔ እንዲሰጡ አድሚኒስትሬቲቭ ዲሲሽን ፋይናል ሪዞሉሽን እንዲሰጡ የሚያስገድድ የህግ ሂደት ነው ወይም የፍርድ ቤት ሂደት ነው። ፌዴራል ፍርድ ቤት ላይ የአንድን የፌዴራል መንግስት ኤጀንሲን ወይ ግለሰቦችን የምትከስበት ፕሮሲዲንግ ነው። እንግዲህ መጀመሪያ ግን አድሚኒስትሬቲቭ ፕሮሲጀሮችን ማጠናቀቅን ማሳየት አለብህ። ፍርድ ቤቱ ጋር ከመምጣት በፊት እነዚህ መንገዶችን ሄጄ ኤጀንሲውን በተከታታይ ጠይቄ በኮንግረስ ፐርሰኖች ሊሆን ይችላል በራሳችሁ ሎየር ይዛችሁ ጠይቃችሁ መልስ አለማግኘታችሁን ማሳየት ይጠበቅባችኋል ወደ ፌዴራል ፍርድ ቤት ከሄዳችሁ በኋላ ማለት ነው። ፌዴራል ፍርድ ቤት ላይ ከወሰዳችሁ በኋላ የመንግስት ኤጀንሲ 60 ቀን ይሰጠዋል መልስ እንዲሰጥ ማለት ነው። ዊዝን የዚህ 60 ቀን ውስጥ መልስ ካልሰጠ ፌዴራል ፍርድ ቤት ውሳኔ እንዲሰጥ ያስገድደዋል። ብዙ ጊዜ የሚሆነው ዩኤስሲአይኤስ በዚህ 60 ቀን ውስጥ መልስ ይሰጣል ኦር ተጨማሪ 60 ቀን ይጠይቅና ኤክስቴንሽን ይጠይቅና በዛ በተጨማሪ ቀን ውስጥ ወይ ድጋሚ ኢንተርቪው ጠርቶ ወይ በዛ በተሰጠው ቀነ ጊዜ ገደብ ውስጥ ፖዚቲቭ መልስ ሁሌ ይሰጣል ማለት አይደለም። ኬዙን ግን ሪቪው አድርጎ ፋይናል ሪዞሉሽን እዛ ላይ ያስተላልፋል። ስለዚህ አዋጭ ነው ዲፔንድስ የማንደመስ ኬዝ አዋጭ ነው አዋጭ አይደለም የሚለው እንደ ኬዙ የሚታይ እንደዚህ ብድግ ብለን ተነስተን ያንን የምንከተለው አይደለም። ውሳኔ ቢሰጡ ፕሮባቢሊቲው ምንድን ነው? ፖዚቲቭ ውሳኔ ነው ኔጌቲቭ ውሳኔ ነው የሚሆነው የሚለው ማየት ያስፈልጋል። አንዳንድ ሰው ደግሞ ጀስት ፋይናል ሪዞሉሽን ነው የሚፈልገው። ይሄ ነገር ተቋጥተ ከዚህ በላይ በጭንቀት መኖር አልፈልግም የሚል አለና ሪጋርድለስ ኦፍ ዘ ሪዛልት ይሄን የፍርድ ሂደት የሚፈልጉ ሰዎች አሉ። የዩኤስ የአሜሪካን ኮንስቲቱሽን አሜሪካ ውስጥ ያሉ ግለሰቦች ጠቅላላ የአሜሪካ ህገ መንግስት በእነሱ ላይ አፕላይ እንደሚሆን ያዛል። በተለይ የሱፕሪም ኮርት የተለያዩ ዲሲሽኖች አሉ። 4ኛው አሜንድመንት፣ 5th አሜንድመንት ያለመፈተሽ እንደገና ደግሞ ዲዩ ፕሮሰስ ሂደት በጠቅላላ ለሲቲዝን ብቻ ሳይሆን አሜሪካ ውስጥ ላሉ ግለሰቦች ሁሉ ይሰራል። ከአሜሪካ ውጭ ላሉ ግለሰቦች ግን ይሄ አይሰራም። ለምሳሌ የአሜሪካን ስፔሻል ፎርሶች ሌላ ሀገር ላይ ሄደው አሁን በቅርቡ የታወቀ ኬዝ አለ። የቬንዙዌላው ፕሬዝዳንት ማለት ነው ያለምንም ዋራንት እጃቸው ላይ ሳይዙ ገብተው አስረውታል። እና የአሜሪካን ሱፕሪም ኮርት ከዚህ በፊት የ4th አሜንድመንት አሜሪካዊ ባልሆነ እና ከአሜሪካ ውጭ በሚኖር ግለሰብ ላይ አይሰራም ብሎ ውሳኔ አስተላልፏል። ስለዚህ ከአሜሪካ ውጭ ላለና ከአሜሪካ ውጭ ላሉ ሀገሮች እኩል የአሜሪካን ኮንስቲቱሽን የማይሰራበት ሂደት አለ። ኢትዮጵያ ሃይ ሪስክ ካንትሪስ ከሚባሉ ከ39ኞች ውስጥ አልተመደበችም። ሶማሌ፣ ኤርትራ አቅራቢያችን ካሉት ሀገሮች በአብዛኛው ኮንጎ፣ ማሊ፣ ናይጄሪያ በጣም ትልቅ የአፍሪካ ሀገር ነው። እነዚህ ሁሉ በሃይ ሪስክ ካንትሪዎች ውስጥ ተመድበዋል። ከነዚህ ሀገሮች ቪዛ ትራቭል ባን ተደርጓል። ቪዛ አይሰጣቸውም።
እንግዲህ የግሪን ካርድ ፕሮሰሶችም ስሎ ዳውን ተደርገዋል። አሜሪካ ውስጥም አፕላይ የሚያደርጉ ግለሰቦች ከነዚህ ሀገሮች የመጡ ሰዎች ከሆኑ ሪቪው እንዲደረግ ኢቨን አፕሩቭ የተደረገላቸው ኬዛቸው ከ2021 ጀምሮ አፕሩቭ የተደረገላቸው ድጋሚ እንዲታይ ታዟል በዩኤስሲአይኤስ መሰረት እና ለነዚህም የአሜሪካን መንግስት የኮንስቲቱሽን አፕሊኬሽኑ እንኳን ቢሰራ ነገር ግን የዩኤስሲአይኤስ ስልጣን አለው ከእንደገና ሪቪው ማድረግ። የአይስ ኦፊሰሮች ግለሰቦችን ከመንገድ ላይ ቤቶች ውስጥ ሄደው እያሰሩ ነው፣ እያየን ነው። ምንድነው የአይስ ኦፊሰሮች መብታቸው ነው? የኢሚግሬሽን ዋራንትና ከፍርድ ቤት ከማጅስትሬት ጀጅ ሊሆን ይችላል ኦር ከዲስትሪክት ኦር ካውንቲ ጀጅ የሚገኙ ዋራንቲዎች የተለያዩ ናቸው። ግን አጠቃላይ ዋራንቲዎች ለምሳሌ ከፍርድ ቤት የሚገኝ ዋራንቲ የሚፈተሸውን ማቴሪያል፣ የሚፈተሸውን ቤት አድሬስ፣ የሚፈተሽበት ሰዓት፣ ቀን፣ እነዚህ ሁሉ ማሟላት አለበት። እነዚህን ካላሟላ አንዱ የመፈተሻ ሰነድ ወይም ዋራንቲ ተቀባይነት የለውም። ሪፊውዝ ማድረግ ይችላል፣ እምቢ ማለት ይችላል የሚፈተሸው አካል፣ ምክንያቱም እነዚህን ነገሮች ስላላሟሉ። የኢሚግሬሽን ኦፊሰሮች ደግሞ የሚይዙት ሌላ ነው፣ ሌላ አይነት ዋራንቲ ነው። ፎርም 551 ይባላል። ይህን ፎርም ማሳየት ይኖርባቸዋል፣ ግዴታ አለባቸው። ወደ ግለሰቦች ቤት ሲሄድ የግለሰቡን ኤ ነምበር ሙሉ ስም መያዝ ይኖርበታል። የኢሚግሬሽን ስታተሱን መግለጽ ይኖርበታል። እነዚህ እና መፈረም ይኖርበታል በኢሚግሬሽን ኮርት ወር ደግሞ ያን ዋራንቲ ኢሹ ባረገ የመንግስት ኤጀንሲ ማለት ነው። እነዚህን ካላሟላ የተሟላ ዋራንቲ አይደለም። ስለዚህ ሰዎች የመከላከል መብት አላቸው። እንደ ፍርድ ቤት ዋራንቲ አይደለም። ይሄ የግለሰቦች ቤት ገብተው ያ ግለሰብ ቤት በኢሚግራንቱ ሬጅስተር ያልሆነ ካልሆነ የመከላከል መብት አላቸው ግለሰቦች ማለት ነው። ለምሳሌ ወደ አንድ ኢትዮጵያዊ ቤት ቢሄዱ ያ ኢትዮጵያዊ ናቹራላይዝ ሲቲዝን ኦር ደግሞ ዩኤስ ፎርን ሲቲዝን ቢሆን የመከላከል መብት አለው፣ አትገቡም ማለት ነው። ኢቨን ኢፍ የኢሚግሬሽን የማሰሪያ ትዕዛዝ እንኳን ቢኖራቸው ማለት ነው። ግን ደግሞ ግለሰቡ እዛ ቤት እንደሚኖር ማረጋገጫ ካገኙ ያን የሚያሳይ እዛ ዶክመንት ላይ ካለ የፌዴራል ትዕዛዝ ስለሆነ ያን ሊያስከብሩ የሚችሉበት መንገድም አለ። የሱፕሪም ኮርት በቅርብ አንድ የወሰነ ውሳኔ አለ። ከቺካጎ ላይ ያለው የናሽናል ጋርድ ኢንፎርስመንት ኮንስቲቱሽኑን የጣሰ ነው በሚል ውሳኔ ካስተላለፈ በኋላ በቺካጎ እና በካሊፎርኒያ ያለው የፌዴራል ናሽናል የስቴት ናሽናል ጋርድ ነው፣ ግን የፌዴራል ኢንፎርስመንት ሙቭ አውት አድርጓል፣ ወጥቷል ለቆ ማለት ነው። እነዚህ የአይስ ኦፊሰሮችን ብቻ የሚያካትት አይደለም፣ ናሽናል ጋርዶች ናቸው በአብዛኛው የኢሚግሬሽን ኢንፎርስመንት ላይም ተሳትፈዋል። እንግዲህ አሁን ሚኒሶታ ቀደም እንደገለጽኩት በጣም የሲቪል ራይት ሙቭመንቶች ስትሮንግ ቤዝ ያላቸው ናቸው። ማህበረሰቡ ኢሚግራንት ኮሚኒቲን የሚከላከለው ይህ ተቋሙ በጣም ሊጨምር ይችላል፣ በተለይ የዛሬ ግድያን ከተመለከትን በኋላ። ስለዚህ የአይስ ኦፊሰሮች በሆነ መጠን ኢንፎርስመንታቸውን ሊቀንሱ ይችላሉ ብዬ አምናለሁ። እንዴት ይሄ ነገር አንፎልድ እንደሚሆን ራሱን እንደሚገልጥ እያደገ እንደሚሄድ የምንመለከት ይሆናል። ፕሬዲክት ለማድረግ በአሁኑ ጊዜ በጣም ከባድ ነው። ብርድም አለ። ሰዎች ከዚህ በፊት በጆርጅ ፍሎይድ ጊዜ እንደነበር አይነት ተቃውሞ በአሁኑ ሰዓት ላይወጡ ይችላሉ ከብርዱ አንጻር። ይሄ አጠቃላይ የኤንቫይሮንመንቱም የኢኮኖሚ ኮንዲሽን እንደገና የሶማሌ የፍራውድ ሲቹዌሽን አለ። ያም ሎካሎችንም በጣም አናዷል። ስለዚህ የተደበላለቀ ስሜት ሊኖር እንደሚችል እገምታለሁ እና ሞረርስ ተቋሙ በጣም የሚጠነክር ከሆነ የፌዴራል ኤጀንቶች የአይስ ኤጀንቶች በሆነ መጠን ቁጥራቸው ሊቀንስ ወይ ጥለው ሊወጡ ይችላሉ።